እንደዛ አይደለም የሚያወሩት። አሁን ለምሳሌ ቆይ ልንገርህ፣ እኔ አሁን ጥያቄን ትጠይቃለህ ወይስ በቃ ወደ ጥያቄው ነው፣ ችግር የለውም። ምንድን ነው ያልከው? ኤግዛክትሊ ግሪጎሪ ኦን ናት ትሪ ጋድ በሚለው ቴክስቱ ላይ ሲመልስ የመለሰው ኤግዛክትሊ እንደኔው አይነት አርጊመንት ከቀረበ በኋላ በዛ አርጊመንት ላይ ተንተርሶ ነው የመለሰው። ዳ አርጊመንት አለ which you state is something like this ብሎ Peter, James and John being one human nature are called three men የሚል ኤግዛክትሊ የኔ አይነት አርጊመንት ቀርቦ በዚሁ ላይ ሲመልስ ሲሰጥ ነው ምን ብሎ የመለሰው? አንድ ሰው ናቸው ብሎ የመለሰው ማለት ነው። as Peter, James and John are many yet the man in them is one ብሎ የመለሰው ኤግዛክትሊ ግሪጎሪ ኦፍ ኒሳ እኔ ባቀረብኩት አርጊመንት አይነት ቀርቦለት ኤግዛክትሊ ደግሞ ምን ብሎ ነው የመለሰው? አንድ ሰው ነው ያለው ብሎ ነው የመለሰው። እኔ የጠየቅኩ ያለሁት በየትኛው ሜተድ ነው ካውንት አድርጋችሁ አንድ ሂውመን አንድ አምላክ ነው ያ አለ ያላችሁት? ያን እንድትመልስልኝ ነው የምፈልገው። ምክንያቱም ሶስት ዲስቲንክት የሆኑ አካላት ካሉና ግልጽ ለክላሪፊኬሽን እንዲሆን ማለት ነው። ቆይ አነስ ሰምተናል አልጨረስኩም። ጥያቄ ልጠይቅ። ቀጥል። ኦኬ ሐሳብ በተንክብኝ አላኩል ያህል ወደ ሐሳብ ስመለስ ምንድነው በየትኛው ሜትር ነው ካውንት አድርጋችሁ አንድ አምላክ አለ ያላችሁት? ምክንያቱም በትሪኒቲ ውስጥ አንድ ምንነት አለ፣ ሶስት ማንነት አለ ተብሎ ይታመናል። ሶስት ማንነት ካለ when we count ስናደርግ ስንቆጥር did we count by identity አይደል? we count by identity በማንነት ነው የምንቆጥረው ምንም ነገር ራሱ ማለት ነው። ስለዚህ በማንነት የምንቆጥር ከሆነ ሶስት አምላክ ነው የሚኖረን። ልክ ቀደምን ባልኩ አናሎጂ ሉክ፣ ጆን፣ ጄምስ ካልን በኋላ እነዚህ ሶስቱ ዲስቲንክት ከሆኑ there are three men one man አይደሉም፣ ግን they share one human nature ግን ሶስት አካል ስላለ ምንድናቸው? ሶስቱም ደግሞ ዲስቲንክት ስለሆኑ የተለያዩ አካላት ስለሆኑ ስንት አምላክ አለ? ስንት ሰው አለ እንላለን? ሶስት ሰው አለ እንላለን። ኤግዛክትሊ በትሪኒቲም ስንመጣ ይሄ ነው ያለው አናሎጂ ማለት ነው። በየትኛው ወይ ነው ካውንት አድርጋችሁ አንድ አምላክ ነው ያላችሁት? ያንን ኤግዛክትሊ እንድትመልስልኝ ይፈልጋለሁ። በየትኛው ሜትር ነው? ያንን ሜትር ስጠኝ። እሺ ጨረስክ? ጎይ ቀጥል። ጨረስክ? እሺ እዚሁ ክላሪፋይንግ ጥያቄ ልጠይቅህና አምላክነት ምንድን ነው? ምንነት ነው ማንነት ነው? አምላክነት ራሱ ምንነት ነው? ምን ጥያቄ አለው? እሺ በስላሴ ውስጥ ስንት ምንነት አለ ነው የምንለው? አንድ ምንነት አለ ብላችሁ ነው የምታምኑት? ያ ማለት አንድ አምላክ አለ ብለን ነው የምናምነው ማለት ነው አይደል? አይደለ? አለ አነስ ቃሌ አሰሙ ማለት ነው። ኔትወርክ አንድ አምላክ አለ ስንል አምላክነት ምንድን ነው? ምን ይሰማል? ይሰማል። አንተ አይሰማህ መሰለኝ። አይሰማህ መሰለኝ። ኔትወርክን አስተካክል አንዴ። ምንነት ነው? እሺ አሁን ኔትወርክ ተስተካክሏል። እስቲ ይሰማል? ይሰማኛል። ቀጥል። ጉድ። እሺ ምንነት ነው። ስለዚህ ኦልሬዲ እዚሁ ዘግተዋል። ምንነት ከሆነ አንድ አምላክ አለ ስንል አንድ ምንነት አለ እያለን ነው። በቃ ኬዝ ክሎዝድ። ኦኬ እኔና አንተ ሰውነት የምንለው ምንድነው? እኔና አንተ አንድ ሂውመን ቢንግ አንድ ሂውመን ኔቸር ነው አይደለ? ሼር የምናደርገው ቃሌ ካውንተብል የሆነ ፋይናይት የሆነ ለኔም ላንተም ከሌሎች የሚለየን ኮመን የሆነ ነገር ማለት ነው። ሂውመን ኔቸር አንድ ነው። ቅድም ያነሳኸው ሂውመን ኔቸር አንድ ነው አይደለ? ቆይ ልጨርስልህ አንዴ። ቅድም ያነሳኸው እንትን እባክህ ጣልቃ አትግባ እባክህ። እሺ ቅድም ያነሳኸው ምሳሌ አለ። ለምሳሌ ጎርጎርዮስ ዘኑሲስ እኔ ከጠየቁት ጋር ይመሳሰላል አልክ እንጂ ጎርጎርዮስ እያለ ያለው ካቴጎሪካሊ ሰዎችን ፒተር ጄምስን ምናምን ከሌላ ካቴጎሪካሊ ሰው ካልሆነ ሌላ ባህሪ የለያቸው ነገር እሱ ባህሪያቸው ነው ሰውነት የሚባል ለሁሉም ኮመን የሆነ ነው። ለሶስቱ አካላት ኮመን የሆነ አንድ ባህሪ አለ።
እሱም የመለኮት ባህሪ ነው። ስለዚህ የሰብአዊ ባህሪ ጋር እንትን እንዳታረግ፣ አሁን በሰራው መንገድ አናሎጂ እንዳታረግ የሚያደርገው አንዱ ነገር በቃ ጎርጎርዮስ ከዚህ በላይ ምሳሌውን አልለጠጠውም። አንተ ደግሞ ለጥጠኸው ሶስት ሰዎች ካሉ ሲምፕሊ ሰውነት ምንነት ስለሆነ ሶስት ሰዎች እንላለን። የሶስት ሰዎች ጉዳይ ግን ፐርሰኑ ራሱ ሶስት ሰዎች ያስባል። ይሄ አንተ ያስኩ ፐርሰን ራሱ ፋይናይት በመሆኑ ምክንያት ነው ሶስት ሰዎች የሚያስብልህ። በጣም ግልጽ እና ቀላል የሆነ ነገር ነው። ስለ ሃይፖስታሲስ ስናወራ ልክ እንደዛ ሰው አይቶ አንድ ሁለት ሶስት ሃይፖስታሲስ ብሎ ልክ እንደ ሰውነት ሊቆጥረው በማይችለው መልኩ ያለ ኢንፊኒት የሆነን አካል ኢንፊኒት ከሆነ መለኮታዊ ባህሪ አንጻር ታይቶ ነው አንድ አምላክ አለ በሶስት አካል ራሱ ገብቷል። ወደ ሰው ስንመጣ ግን አካል ራሱ ፋይናይት ነው። ሶስት ሰዎች የምትልበት ምክንያት አይተህ አንድ ሁለት ሶስት ብለህ ቆጥረህ በሜትር በኪሎ ለክተህ ቆጥረህ የምታስቀምጠው ፐርሰናል አትሪቢዩት ስላለ ያንን የምንለው ማለት ነው። ለአብ ለወልድ ለመንፈስ ቅዱስ ግን አካላዊ አቆጣጠር ራሱ እንደዛ አለ። ሶስት ስንል አንዱ ከሌላው የሚለይበትን ፐርሰናል ሪሌሽንሺፕ ነው የምናስቀምጠው እንጂ ካውንተብል ነው እያልን አይደለም። ለዛ ነው ቅድም የጎርጎርዮስን ለምንድን ነው ሄደው ማን ነው ያስወረደ? አስወርዳችሁታል? ለማ እዚህ ያለ ዝም ብዬ አወራለሁ። ታውቂያለሽ ባሌ በጣም ኔትወርክ ይዞ። እሺ ማን ምንድን ነው ያስወረደ? ኔትወርክ ነው። እሺ ስለዚህ ሶስት ሰዎች የምንለው ሰውነትና ሰውነት የምንለው እሺ ይኸው እያወራሁ ስለ ሰው ያነሳው ምሳሌ አናሎጂካሊ የተለጠጠ የሚሆነው ሰውነትን ኦኬ የሰውነት አካል የሰውነት ፐርሰንን ካውንተብል ስለሆነና መለኮታዊ ፐርሰን ግን አንካውንተብል እና ኢንፊኒት ነው። አንካውንተብል ስለ ሲምፕሊ በኒሜሪካል ደረጃ አላልኩም፣ ግን ኢንፊኒት በሆነ መንገድ የተቀመጠ ስለሆነ ሶስት ያልነው ራሱ ማለት ነው። አንዱ ከአንዱ ያላቸው ፐርሰናል ሪሌሽንሺፕ ብቻ እያወራ ስለሆነ ስለዚህ ሶስት ሰዎች ያልንበት ሶስት ሰዎች ያልንበት ቆይ አንዴ የሰዎች ፋይናይት ነው፣ የመለኮት ፐርሰን ግን ኢንፊኒት ነው። ከዚህ የተነሳ ሶስት ሰዎች ባለበት ሶስት አምላኮች አንልም ማለት ነው። አይቆጠርም። ፐርሰን ኢንፊኒት ማለት ምን ማለት ነው? ያ የማይቆጠር ማለት ነው። ወሰን የለሽ ማለት ነው። ወሰን አልባ ማለት ነው። ኦኬ እንደዛ ከሆነ አሁን ለምሳሌ ህንዶች ወይ ለምሳሌ ሂንዱይዝም እምነት ተከታዮች ምንድን ናቸው እንላለን? ፖለቲስት ናቸው ስንል ማለት ነው። ለምሳሌ እነዚህ አካላት በየትኛው ወይ ነው ፖለቲስት ናቸው የምንለው? ምክንያቱም እነዚህ ሰዎች የአምላክ ምንድን ነው አልከኝ፣ የአምላክ ፐርሰን አይቆጠርም አልከኝ። 3% እያላችሁ ብዙ ጊዜ ነው የምትናገሩት። አላኩል ያል ግን እሱን ወደ ጎን እናደርገውና ለጊዜው እዚህ ጋር ላስተካክል። ቆይ እዚህ ጋር የሳተው ነገር አለ ላስተካክል። እኔ በማወራበት ሰዓት ቀላል እገባለሁ እንዴ? የተሳሳትክ ቀላል እገባባለሁ እንዴ? አንተ ላስተካክል እያዳመጥኩ ነበርኩ። ላስተካክል እንዴ? ጠያቂውን አይደል እንዴ መጣው? ተረጋጋ። ድጋሚ እንዳከፍት የመጨረሻ ድጋሚ እንዳከፍት የመጨረሻ እሺ የማይቆጠሩ ሳይሆን ወሰን አልባ ኢንፊኒቲ የሚለውን ሐሳብ ስናስቀምጥ የማይቆጠሩ ስንል ኒውሜሪካሊ ሳይሆን ብያለሁ፣ ወሰን አልባነትን የሚያሳይ ነው ብያለሁ። ፖሊቴዝም ከዚህ ጋር ቀጥታ ሚቹዋሊ ኤክስክሉሲቭ ስለሆነ የማይቆጠር የሚለውን እንድትተው ነው፣ እሱ ጋር እንድታስተካከል ነው። አንካውንታብል እና ኢንፊኒት ስል ስፍር የለሽ እያልኩኝ ነው እንጂ ኒውሜሪካሊ አንድ ሁለት ሶስት ማንለው ማለቴ አይደለም። ስለዚህ እሱ ላይ እንትን እንዳትል፣ እሱን ስተህ ስለመጣህ ነው ማስተካከል። አሁን መቀጠል ትችላለህ። ኦኬ እባክህ አታቋርጠኝ። እኔ እያቋረጥኩ አይደለም። አክቹዋሊ ትክክል ሆነ አይደለም፣ ዝም ብዬ ነው እያዳመጥኩ ያለሁት፣ ምክንያቱም መላሽ ስለሆንክ። ትክክል። አሁንም ስርዓትህን ይዘህ ወደ ጥያቄ ግባ እባክህ። በጣም የታገሱ የምትፈልገው ሂድታ ድጋሚ እንዳታስገብት። እዚህ ጀግና መጫወት ነው የለም። ወፍ የሚያቅሰው ለምን ጥያቄ ጠይቃለህ፣ ጥያቄ መልስ ነው። ያ በነገራችን ላይ ጥያቄው በጣም አፕሮፕሪየት ነው፣ ግን ደግሞ ማነር የለውም። በቃ የማነር ጉዳይ ነው። እሱ እንደዚህ የሚያደርገው ጉዳዩ ግን ምንድን ነው? አሪፍ ጥያቄ ስለሆነ ማለት ነው። ፖሊቴይዝም ኢቭን ፓንቴይዝም ሲምፕሊ ፓንቴዮኑ ራሱ ማለት ነው ቁጥር ስፍር የሌላቸው አማልክትን እንትን ያደርጋል። ማን ነው ክሌም ያደርጋል፣ ግን ደግሞ ፋይናይት ናቸው።
ፋይናት ናቸው። ለምሳሌ ለፖሊቴስቶች ሁሉም ነገር አምላክ ነው። የአንዱ አምላክ እንትን ነው፣ በቃ የአንዱ አምላክ ፓርት ነው። ግን እነዛ በሙሉ ፋይናይት ናቸው ወይም ደግሞ ስፍር አላቸው። ወደ ስላሴ አካላት ሲመጣ ግን ስፍር የለውም። ኒሜሪካሊ 1 2 3 እንላለን፣ ግን ደግሞ ስፍር የለውም። ኢንፊኒት ነው። ሶስት አምላኮች የማንልበት ምክንያት አካልም ባህሪም ኢንፊኒት ስለሆነ ነው። በስላሴ ውስጥ በጣም ቀላል በጣም ሲምፕል የሆነ ነገር ነው ባይዘው የነገርኩት። ለማንኛውም ግን ራስን ስታሻሽል ራስን በጣም አምብል ስታረግ ና ለመጮ ምናምን ከሆነ እንዳመጣ እኔ ፊት እንዳመጣ ጭራሽ ማለት ነው። ለመጠየቅ መምጣትህን እያደነኩ ግን ማነር ሲኖር ብትመጣ ጥሩ። ሌሎቻችሁ ካላችሁ ኮሜንት እኔ ፍሬንዶች ሲገቡ ማለት ነው እንደ ኮሜንት የሚያዝናናኝ ነገር የለምና እንትን ላይ እንዳለው ኤፌሶን ላይ የኤፌሶን አጤንስ ታላቅና ብለው ጮሆ ግን የጮህበት ምክንያት ያልገባቸው ሰዎች ናቸው ትዝ የእነዚህ ሰዎች ኮሜንተሮች ሳይ ማለት ነው። ለማንኛውም ግን የጮህበት ምክንያት ይገባቸው እስቲ ትንሽ አይምሮ ብዙ ለማለት ነው። የኛ ሰዎች ቀጥሉ ያዲ ያለሽ ቃል ያለው አይ ሰውንና መለኮትን ፐርሰን አንድ ላይ አድርጎ 1 2 3 እንደ ሰው ለመቁጠር የሚሄዱበት መንገድ ምንም የማያስኬድ ነው። በመጀመሪያ ደረጃ ሰው በሰውነቱ ሴፐሬት ነው። አንድ ሰው ከሌላኛው ሰው እኔ ከቃሌ ቃሌ ከቤቲ በፈቃድም ሆነ ባለን የራሳችን ስሜት እውቀት ምንም የምንገናኝ አይደለንም። ሁሉም ሰፕሬት የሆነ እውቀት ነው ያለው። የኔ ከቃሌ ጋር አይመሳሰልም። አናሳ ሊሆን ይችላል ወይ ደግሞ የበለጠ ሊሆን ይችላል። የኔ ፈቃድ ከቃሌ የተለየ ነው። የኔ ፈቃድ ምናልባት እዚህ ቲክቶክ ላይ መምጣት ዝም ብሎ መስማት ሊሆን ይችላል። እሱ ደግሞ የእሱ ፈቃድ ደግሞ እንደዚህ ነው የሰዎችን የምናየው። የመለኮት ግን በፈቃድም ሆነ በእውቀትም ሆነ ሁሉን አዋቂ ነው ብለን ስለምንል፣ በሁሉ ቦታ ይገኛል ስለምንል፣ ኤልሻዳይ ነው ስለምንል፣ እነዚህ ባህሪያቶች በአጠቃላይ ደግሞ የሚታዩት በሶስቱም አካላት ላይ ነው እንጂ አንዱ ከሌላው የተለየ ሴፕሬት የሆነ አይደለም። ፈቃድንም ስታዩ አንድ ፈቃድ ነው ያለው። ለሰው ግን እንደዛ ብላችሁ መናገር አትችሉም። እዛ ድረስ ቦርቅቃችሁት 3 1 2 3 ብላችሁ መቁጠር በጣም የማያስኬድ ነገር ነውና እንዴት እዛ ድረስ እንደምደርሱ አላቅም። ያንንም ለማስረዳት ነበረ ቃሌ እየሞከረ ያለው። ግን ከትዕቢት ጋር ደግሞ ሁሉን አውቅ ያለው ከሚል ሰው ጋር ለመወያየት ከባድ ነው የሚሆነው። ሰው አይዶን ነው። እንግዲህ ሌሎቻችሁ ጥያቄ ካላችሁ ግቡና ጠይቁ። ያ ጥያቄ የፈለገ ቻሌንጂንግ ቢሆን የፈለገ ሰውየው ኢቭን አይ በቃ እየመለስክልኝ አይደለምና ድጋሚ ይሄኛው እንድታጠራልኝ እፈልጋለሁ ቢል ምንም ችግር የለውም። ግን አይ እኔ አውቃለሁ ብሎ መጥቶ እየጠየቀ ከሆነ ፕሮቮኬሽን ስለሆነ ለዚህ ሰው ክብር መስጠትም አያስፈልግም ምናምን እና ካለ እዚህ ስር ካለ ወደፊት ሀምብል ሆነህ ና። በተለይ ጠይቁ ሲባል በቃ ሀምብል ሆነህ ና። ዲቤት ከሆነ ችግር የለውም፣ ያው በመጣበት መንገድ አስተናግዳለሁ። ግን ጥያቄና መልስ ከሆነ ሀምብል ሆነህ ነው መጠየቅ ያለብህ። መተህ እዚህ እንደ ነብይህ አረጋለሁ ካለ ያው አወርዳለሁ ማለት ነው፣ ከማን እንደወረስከው ስለማውቅ። ለማንኛውም ሌሎቻችሁ ጸጋዬ ቅድም ነበር ጥያቄ ጠየቅከውና መቀጠል ትችላለህ። አይ የኔ ብዙ እንትን እኔ ቤተሰብ ነኝ እንግዲህ የቤት ጥያቄ ስለሆነ ሌላ እንግዳ ስለገባ ነው ትቼ የወጣሁት። እሺ የህፃናት ጥምቀት ልታወራልኝ የሚል ነው። እሺ እስቲ እንትን አድርግልኝና ጥያቄውን ጠይቀኝና ሉትራኖች ከገቡ እነሱ ደግሞ በደንብ ያብራራሉ። ህፃናት ጥምቀት በእኛ መሀል እነሱ ስለሆኑ የሚያምኑ ማለት ነው። ግን እስቲ ቀጥልና ልስማው።
አይ እኔ ብዙ ጊዜ ማለት አሁን ስለ ህፃናት ጥምቀት ጥርት ያለ ነገር ስላልሰማሁ ምንድነው የሚል ነገር ለመጠየቅ ነው ተጠይቀ እኔ ብዙ ጥርት ያለ ነገር ስላላወቅኩ ነው። በቃ ሌላ ነገር ኦኬ እሺ የህፃናት ጥምቀትን በተመለከተ በፕሮቴስታንቱ እንትን ውስጥ በፕሮቴስታንቱ ሰርክል ሃይ ቸርች የሚባሉት ሁሉም ህፃናት ያጠምቃሉ። ከባፕቲስቶች በስተቀር ህፃናት ያጠምቃሉ። ሉተራኖች ያጠምቃሉ፣ አንግሊካኖች ያጠምቃሉ፣ እንደዚሁም ደግሞ እንትኖች ያጠምቃሉ። ፕሬስባይቴሪያን ሳይድ ሪፎርምድ ካምፑ ማለት ነው። እሱም ያጠምቃሉ። ይቅርታ ስለደረሰ እነሱ በሙሉ እንትን ያደርጋሉ፣ ያጠምቃሉ። ግን ደግሞ ሲያጠምቁ የሚያጠምቁበት አይዲያ ግን ይለያያል። ለምንድን ነው የምናጠምቀው የሚለው ጥያቄ የተለያየ ምላሽ ያገኛል ከዛ አንጻር ማለት ነው። ለምሳሌ ሲጠመቅ ኢምፓክት በህፃኑ ላይ ያለው ኢምፓክት ለሉተራኖች በህፃኑ ልብ ውስጥ እንትን ይፈጥራል ነው። በህፃኑ ልብ ውስጥ እምነት ይፈጥራል። ለሪፎርምድ ካምፑ ደግሞ ኪዳን ነው። የኪዳን ህዝብ ስለሆነ በአብርሃም ኪዳን ውስጥ የተገኙ አካባቢ አብርሃም ቤተሰቦች በሙሉ በሰባተኛው ቀን በስምንተኛው ቀን እንደሚገረዙ እንደዛ ልክ እንደዛው ህፃናት ደግሞ በልጅነታቸው በህፃንነታቸው መጠመቅ አለባቸው። ምክንያቱም የኪዳኑ አካላት ስለሆኑ የሚል ነው። ስለዚህ ለሉተራን ባፕቲዝማል ሪጀነሬሽን ነው። ለሪፎርምድ ካምፑ ደግሞ ኮቨነንታል አይዲያ ይዟል፣ ወይም ደግሞ የኪዳን ጉዳይ ይዞ እናገኛለን። ከዛ ደግሞ የማይቀበሉ ደግሞ አሉ። እኔም አልቀበልም እንትን አይደለም ስትሪክትሊ ቢብሊካል ነው ብዬ አላስብም። ከኋላ ያለውን ቴዎሎጂ በጣም ከዚህ በፊትም ብዬዋለሁ፣ በጣም አደንቀዋለሁ፣ በጣም ወደዋለሁ። የኪዳኑ አካላት እስከሆኑ ድረስ ህፃናቱ መጠመቅ አለባቸው፣ ሊጠመቁ ይገባል የሚለው ቴዎሎጂ ጥሩ ነው። ግን ደግሞ ወደ መጽሐፍ ቅዱሳዊነቱ ስንመጣ ስትሪክት የሆነ ህፃናት አጥምቁ የሚል ማስረጃ የለንም። ያሉ ጥቅሶች ከነቤተሰቦቻቸው ተጠመቁ ምናምን የሚሉ ናቸው። እነሱ ያው ክርክር ያለባቸው ናቸው። 3ኛ ክፍለ ዘመን ላይ ህፃናት ባይጠመቁስ የሚል ሀሳብ ያቀረባባት ተርቱለስ ማለት ነው። ኦኬ ስለዚህ ይቅርታ እሺ፣ ስለዚህ እንደዛ አይነት ሀሳብ ያቀረበ ሰውም አለ። ሶ ቢብሊካሊ በጣም ስትሪክት እንደሆነ በዛ ዘመን ቢታሰብ ኖሮ በጉዳዩ ላይ ክርክር ባልተነሳ ነበር። ለምሳሌ አርጌንስ ደግሞ እዛው አይ ይህ እኮ ከሐዋርያት የመጣ ነው፣ ስለዚህ መጠመቅ አለባቸው ህፃናት ብሎ ደግሞ ያስቀምጣል። ስለዚህ አንዱ ሐዋርያዊ ነው ሲል አንዱ ደግሞ ከመጠመቅ ይልቅ አለመጠመቃቸው ይሻላል፣ መጠመቃቸው ለምን ነው የምናቻኩላቸው ህፃናትን ለመጠመቅ ብሎ ደግሞ ያስቀምጣል። ስለዚህ ክርክሩ እንዳለ ግቱ እንዳለ ነው ማለት ነው። በጣም ስፔሲፊክ የሆነ ህፃናት እንድናጠምቅ የሚነግረን ክፍል የለም። አንድ ሁለተኛ ደግሞ ህፃናቱ ሲጠመቁ ምንድን ነው የሚመጣላቸው ወይ ደግሞ ለነሱ የሚደርስላቸው ነገር ምንድን ነው የሚለው ላይ የተለያየ ምልከታ አለ። ሶስተኛ ደግሞ የሚቀርቡ ጥቅሶች ራሳቸው በተለይ አንዳንድ ጥቅሶች አሉ። በሉተራኑ ሳይድ የሚቀርቡ ጥቅሶች አሉ። ለምሳሌ ከእናቴ ማህፀን ጀምሮ በአንተ ታመንኩ የሚለው ጥቅስ ይጠቀሳል። ሌሎችም ይጠቀሳሉ ልክ እንደዛ ማለት ነው። እና አንደኛ ቆሮንቶስ ከዚህ በፊት ሲጠቀስ ሰምቻለሁ። ምዕራፍ 10 ህዝቡ ሁሉ ከሙሴ ጋር በደመና ተጠመቁ ነው። እነዛን ጥቅሶች ለህፃናት ጥምቀት ነው ብሎ አይደንቲፋይ ያደረገ የቤተክርስቲያን አባት የለም። ህፃናት መጠመቅ አለባቸው የሚለውን ነገር የቤተክርስቲያን አባቶች አድቮኬት ናቸው በብዛት በጣም በብዛት ማለት ነው። ግን ደግሞ እነዚህን ጥቅሶች ሲጠቀሟቸዋል። ከዛ በኋላ ደግሞ ጥምቀትን በተለያየ ስፍራ ሮሜ 6 የጴጥሮስ መልእክት ላይ ምናምን ስንመለከት ጥምቀትን የተመለከቱ ነገሮች ማርቆስ 16 ማቴዎስ 28 ስንመለከታቸው ስፔሲፊካሊ ስለ ጥምቀት ትእዛዝ የተሰጡ ነገሮችን ስንመለከታቸው ሐዋርያት ሥራ ላይ ለጥምቀት ምላሽ የሰጡ ወንጌል የተሰበከላቸው ሰዎች ስንመለከታቸው ሁሉ ወንጌል ሰምተው የወንጌል ምላሽ መስጠት የሚችሉና የአናሊሲስ መግባት የሚችሉ ሰዎች ናቸው። ሁለተኛ ክፍለ ዘመን ላይ ስፔሲፊካሊ እነ ጀስቲን ማርቲር ጾም ጸሎት ይዘው ሁላ ነው ሰዎች የሚጠመቁት። ስለዚህ እነዛን ስንመለከት ከህፃናት ጥምቀት ይልቅ ሰዎች አስበውበት ተረድተው ተምረው ወንጌል ገብቷቸው ቢጠመቁ መልካም የሚለውን ነገር የምንድስስ ደግሞ ኢቫንጀሊካል ሰርክል ላይ ያለን አለን ማለት ነው። ስለዚህ የህፃናት ጥምቀቱ
በተለይ በፕሮቴስታንቱ በሁለት ሳይድ ይሆናል። አንዱ በባፕቲዝማል ሪጀነሬሽን ሉትራኖቹ የሚያምኑት ነው። በህፃኑ ልብ ውስጥ እምነት ይፈጥራል የሚል ትምህርት አለው። አክቹሊ በሰፊ ያብራሩታል። ኢቨን ራሱ እምነት አያስፈልግም ራሱ ጥምቀቱ በቀጥታ የእግዚአብሔር ስጦታ ስለሆነ ብሎ ሲሞግት እንመለከታለን። ሉተር ምናምን ወደ እንትኑ ስንመጣ የሚያሳምነኝ እንደው ህፃናት ጥምቀትን ብቀበል የሚያሳምነኝ ቴክስት ያለው ግን ቴክስት ሳይሆን የሚያሳምነኝ ሙግት ያለው ሪፎርምዶች ጋር ኮቨነንታ ላይ ያለው ኪዳን ውስጥ ያለው ሰው በሙሉ ህፃናት እንደሚገረዙ እንደዛ በክርስቶስ በአካል ውስጥ ያሉ የክርስቲያን ቤተሰብ ልጆች መጠመቃቸው ያንን ኪዳን የዛ ኪዳን አካላት መሆናቸውን ሲግኒፋይ ስለሚያደርግ ነው። ስለዚህ ከዚህ እነሱ ነው። ከዛ በኋላ ወደ ኦሪጂናል ሲን ይመጣል ምናምን። እሱ ትንሽ እንደው ያሳምነኛል በጣም እመን ካልከኝ እሱ ያሳምነኛል። ደግሞ እኔ ግን ኤክስፕሊሲት የምንመለከተው ወንጌልን ሰምተው ምላሽ የሰጡ ሰዎችን ስለሆነ ለጥምቀት ያኛው ግን የበለጠ ኢሚነንት ነው መጽሐፍ ቅዱስ ላይ እና ብዙዎች እሱን መከተልን ይመርጣሉ ማለት ነው። ይህን ይመስላል። ታንኪዩ ቃልዬ። እኔ ባይብል ጥናት ላይ ስለተነሳ ልጠይቅ ብዬ ነው። አመሰግናለሁ። እሺ ታንኪዩ። ነጥብ ያለው ስምሽ ማን ነው? እግዚአብሔር ይመስገን። ማን አልሽኝ? አለሽ? ማን አልሽኝ? ስምሽ ነው? ይባላል ቃልዬ። እንዴት ነህ? እሺ እንዴት ነሽ? እግዚአብሔር ይመስገን። እኔ እንኳን ጥያቄ ነበረኝ። አሁን ለምሳሌ ማለት ቲክቶክ ላይ ያለን በጣም ብዙ ክርስቲያኖች አለን እና ቸርች ምናምን መጽሐፍ ቅዱስ ጥናት ምናምን የማይመችን ሰዎች ስራ ቦታ ሆነን መጽሐፍ ቅዱስ ጥናት ብታስጀምር ምናምን ብዬ እንደ ሀሳብ ላቀርብልህ ነው ቃልዬ። መጽሐፍ ቅዱስ ብናጠና እስቲ ምን እንዳሰብሽ ንገሪኝ። አሪፍ ሀሳብ ነው እና ምን እንዳሰብሽ ትወቅ ማለት እኔ አሁን ለምሳሌ ብዙ ጊዜ የምውለው ቲክቶክ ላይ ነው። ከዛም ደግሞ ስራ ላይ ስለሆንክ ይሄ ህብረ ማለት የቸርቻውን አሉ የቸርች ሰዎች አሉ መጽሐፍ ቅዱስ ጥናት አይመቸኝም እና ስለዚህ ብዙሃኖቹም አንዳንድ ሰዎች እንደኔ የሚሆኑ ሰዎች ይኖራሉ እዚህ ቲክቶክ ላይ ክርስቲያኖች ይኖራሉ እና መጽሐፍ ቅዱስ ተከታታይ ጊዜ ብንማር ብዬ እንደ ሀሳብ አንተ ብታስጠናም ብዬ ሁሌ ዊሽ ማግኘት ነበር ስላገኘሁ ደስ እሺ እቴ ተባረኪ፣ ጌታ ይባርክሽ። አሪፍ ሀሳብ ነው። እንድጠብቀኝ አንዴ እመለሳለሁ። በጣም ጫጫታ እና የአካዛዝ ታሪክ በሁለተኛ ነገስት እና በአንደኛ ነገስት በሁለተኛ ነገስት እና በሁለተኛ ዜና ላይ እንትን የሚሆነው አንዱ ላይ 22 ላይ አንዱ ላይ 42 ላይ የተኛው ነው ትክክል አድርገን መውሰድ የምንችል? እሺ ይቅርታ። እሺ የአካዚያስን ታሪክ ነው የጠየከኝ አይደለ? ከስልክ እንትን አድርጌ ነው ይቅርታ። እሺ የቁጥር ልዩነት የአካዚያስ ብቻ ሳይሆን ብዙ አለ። የአካዚያስ ግን እስቲ እንትን ኦሪጂናሊ የቁጥር ልዩነቶቹ ምን ላይ ያተኮሩ ነበሩ? አንዴ ልወቃቸው እስቲ፣ ረስቻለሁ። እሺ የአካዛዝ በሁለተኛ ነገስት 8:26 22 ዓመቱ ነው ይላል ሲነግስ እና ደግሞ በሁለተኛ ዜና 22 ላይ 42 ነው ይላል። ምናልባት እሰማለሁ። ቃሌ ትሰማለህ? እሺ እስቲ አንብብልኝ ዳጊ። ይቅርታ መንገድ ላይ ስለሆንኩ ነው። እሺ በሁለተኛ ነገስት 8:26 ላይ አካዛዝ መንገስ በጀመረ ጊዜ 22 ነው ይላል። እንደገና ደግሞ በሁለተኛ ነገስት ላይ ደግሞ 42 ይላል። በሁለቱም ክፍል ላይ ማለት ነው። ወይ ክፍሉን ላንብብል ሙሉን?
አዎ አይ ቁጥር ዲፈረንሱን ካየኝ እድሜውን ነው አይደለ? ስለ እድሜው ነው አይደል የጠየከኛው? ያ ስለ እድሜ ነው። የሆነ ቦታ ላይ ከአባቱ ራሱ በተወሰነ አመት ብቻ የሚያንስ ነው ነገር ብቻ አድርጎ ነው ያስቀመጠው አይደል? አዎ አዎ። አዎ እሱ እሺ አንብብልን። ያ ትዝ ብሎኛል ግን አንብብልን በደንብ ሰዎችም እንዲሰሙት ማለት ነው። እሺ በሁለተኛ ነገሥት ላይ ያለውን አንብብልን መጀመሪያ። እሺ በሁለተኛ ነገሥት ምዕራፍ 8:26 ላይ እንደዚህ ይላል። ከ25 ሊቀጥል በእስራኤል ንጉሥ በአክዓብ ልጅ በኢዮራም በ12ኛው ዓመት የይሁዳ ንጉሥ ኢዮራም ልጅ አካዛዝ ነገሰ። መንገስ በጀመረ ጊዜ አካዛዝ የ22 ዓመት ጎልማሳ ነበረ። በኢየሩሳሌምም 1 ዓመት ነገሰ። እናቱም ጎቶላ የተባለች የእስራኤል ንጉሥ የዘንብራ ልጅ ነበረች ይላል ሁለተኛ ነገሥት 8:26 ላይ። በሁለተኛ ዜና 22 ላይ ደግሞ እንደዚህ ይላል ከቁጥር 2 ቀጥሎ አኪያዛዝም መንገስ በጀመረ ጊዜ እድሜ 42 ዓመት ነበረ። በኢየሩሳሌምም 1 ዓመት ነገሰ። እናቱም ጎቶላ የተባለች የዛንቢራ ልጅ ነበረች ይላል። ተሰሚቼ ከሆነ ቃል አንብቤያለሁ። ትክክል። ሁለት ቴክስቹዋል ትራዲሽን ነው ያለን እንግዲህ በዋናነት ሴፕቱዋጂንት እና ማሶሬቲክ። ሰው አሁን ያነበብከው አንዱ በ22 ዓመቱ ነገሰ ይላል፣ ሌላኛው በ42 ዓመቱ ነገሰ ይላል። ስለዚህ የቁጥር ልዩነት አለው። እንዴት ነው ሊሆን የሚችለው ነው? በሁለት መንገድ ልመልስ። የመጀመሪያው እንደነዚህ አይነት የቁጥር ልዩነቶች መኖራቸው መጽሐፉ ተሳስቷል፣ መጽሐፉ ውስጥ ችግር አለ ማለት አይደለም። የቴክስቹዋል ትራዲሽን ባህሪ ስለሆነ ማለት ነው። በጣም ጥንታዊ መጽሐፍ ነው። ፔንስል ስሊፕ የሚባል ነገር አለ። ጸሐፊያን ሚስ የሚያደርጓቸው ነገሮች ሊኖሩ ይችላሉ። እነዛ ነገሮች ግን ዶክትሪናል የሆነ ለውጥ ይቅርታ አልሰማሁም። እንደገና እሺ ጋይስ ድምጽ ይሰማል? የኔ ድምጽ ይሰማል? እኔ ጋር አሁን ይሰማል። እሺ ኔትወርክን አስተካከል ስለማልደግም። እሺ አንዲስ እንድሪያስ ምንድነው የምትለን? ይዱታ ዲ ደህና ነገር አጽፍም እንዴ? ይድ እሺ ልቀጥል አሁን ወደ አንተ በ22 እና በ42 የሚሉ እንደዛ የቁጥር ልዩነቶች መኖራቸው የዶክትሪን ለውጥ ስለማያመጣ መጽሐፉ ተሳስቷል ሊያስብል አይችልም። ቴክስቹዋል ትራዲሽኖች ግን እንደዛ ስክራይባል ዲፈረንሶች ሊኖሩ ይችላሉ። ኦኬ ስለዚህ በቴክስቹዋል ትራዲሽን ውስጥ የመጣ ስህተት ነው እንጂ መጽሐፉ በዛ ስህተት ምክንያት ምንም አይነት የዶክትሪን ለውጥ ስለሌለው መጽሐፉ ተሳስቷል ሊባል አይችልም ማለት ነው። መጽሐፍ ቅዱስ ተለውጧል፣ ተበርዟል እንደዛ የሚሉ ሰዎች መጀመሪያ ማሳየት ያለባቸው አንዳንድ ሰዎች ይህን ስለሚጠይቁ ነው። መጀመሪያ ማሳየት ያለባቸው በዛ ለውጥ ምክንያት የመጣውን ዶክትሪናል ዲፈረንስ ነው እንጂ በየትኛውም አይነት ሁኔታ ያቺን የቁጥር ልዩነት ብቻ አይደለም። ስለዚህ ያንን ማየት ያስፈልጋል መጀመሪያ ማለት ነው። ሁለተኛ እንዲህ አይነት ቴክስቹዋል ትራዲሽኖች ስህተት ሲኖር በተለይ እንደ የቁጥር ምናምን ለውጥ ልዩነቶች ሲኖሩ ዲፈረንሶች ሲሆኑ ኦኬ ወደ ኋላ ተመልሶ ጥንታዊ ቴክስት ምንድነው የሚለውን ነገር ይታያል። ለምሳሌ ሰባው ሊቃናት እዛ ላይ ኮንቴንት ነው በጣም 22 ዓመት የሚለው ለካልኩሌሽኑም ቴክስቹዋል ለሆነውም ነገር ምናምን እንትን ነው ተስማሚ ነው። ስለዚህ በ22 ዓመቱ ነው የነገሰው የሚል ጋይስ እኔ ጋር የተቋረጠው እኔ እኮ መንገድ ላይ ስላልሆነ ኔትወርክ ነው ይሄ ነው። እኔ መስሎኝ ነበር።
አይ ያስተማረም ህይወቱንም የገለጠው በዛ መንገድ ነበር፣ ቃልም ስጋ ሆነ ስለሚል ማለት ነው። ስለዚህ እዛ ላይ እንዴት ነው ሰው ለመባል ሰው የሆነውን ነገር ማሟላት አለበት ብዬ አምናለሁ። እዚህ የክርስቶስ ሰው ስለተባለ በሰዎችና በእግዚአብሔር መካከል ሁለት ማይንድ ነው። አትነጣጥሉት። አሁን አኬ ሲያስተምር በኦርቶዶክስ ትምህርት ላይ አትነጣጥሉት የሚል አይነት አስተምሮ ያስተምራል። እና እስቲ አንተ ሀሳብ ምንድን ነው እዚህ ላይ? እስቲ ቆይ ያንተን እምነት ግን ለወቅ ሂውማን ማይንድ አለው ብለህ ታምናለህ? ኢየሱስ ኢቫንጀሊካል ኢየሱስ ሂውማን ማይንድ አለው ብለህ ታምናለህ? ያው የሰውነትን አስተሳሰብ እየገለጠ አሁን እኔ ክራይስት ያለኝን ነገር አምናለሁ። ለምሳሌ ስለ ክራይስት መምጫ ሲጠይቁት ቆይ ይቅርታ መላእክትም ዴቪ የጠየቅኩት ሂውማን ማይንድ አለው ብለህ ታምናለህ? አለው ግን ማይንድን አልቆጡ ካውንት አላደረገውም። ማድረግ አለብህ። ለምን ደግሞ አታረገው? ካለው ለምን አታረገውም? ኦኬ አሁን እዛ ታራ ባይብል ላይ አሁን እኔ አላውቅም የሚልባቸው ቦታዎች ላይ ክራይስት ስፕሪቱ ወይ ደግሞ ልክ ሊሰቀል አካባቢ ደግሞ ጌታዊ እቺ ጽዋ ከኔ ትለፍ የምትለው አስተሳሰብ በጣም ትልቅ ሚኒንግ አላት ለኔ ማለት ነው። የመጣበት ትልቅ ኦብጀክቲቭ ስለነበረ መሰቀል እቺ ጽዋ ከኔ ትለፍ የሚለው በመለኮት ወይም በዲቫይን ማይንዱ ነው ብዬ እንዳምን ያደርገኛል። እኔ የጠየቅኩህ ሂውማን ማይንዱን ለምን አትቆጥርም ነው ያልኩህ። ሂውማን ማይንድ ካለው ብለህ ካመንክ ለምን አትቆጥርም? ማይንድ ራሱ ምንድን ነው ግን? ቆይ ማይንድ ራሱ ለአንተ ምንድን ነው? ከዚህ ብንጀምር አሪፍ ነው፣ እንደውም በደንብ ግልጽ እንዲሆንልን ማለት ነው። ማይንድ ያው ቶት በቃ በቶት ዲስክሪፕሽን የሚሆን ዲስክራይብ የሚደረግ ነገር ነው። ሀሳብ የሰው ነፍስ ማለት ነው ባጭሩ። ማይንድ ማለት የሰው ነፍስ ሪዝነብል የሆነ ወይም ደግሞ ሪያሊቲን ፐርሲቭ አድርጎ ለዛ ሪያሊቲ ልክ እንደ ሰው ምላሽ እንዲሰጥ የሚያደርገውን ፓርቱን ነው እንደዛ የምንለው ማለት ነው። ስለዚህ ክርስቶስ እሱ የለውም ካልክ አንደኛ ከመጽሐፍ ቅዱስ ትቆረጣለህ። ከዚህ በፊትም ብያቸዋለሁ ለነዛም ልጆች። ሁለተኛ ከቤተ ክርስቲያን ታሪክ ትቆረጣለህ። ሶስተኛ ከፕሮቴስታንቲዝም ትቆረጣለህ። አራተኛ ከሎካል ቸርች ትቆረጣለህ። አምስተኛ በአጠቃላይ ግን ከህይወት ትቆረጣለህ። ስለዚህ ኢየሱስ ሂውማን ማይንድ አለው የሚለው ሲምፕሊ ሪዝነብል ሶል አለው ማለት ስለሆነ እሱን መቀበል ግዴታ ነው ማለት ነው። እንስማማ እዛ ላይ እኮ እኔ ስለማምን ነው እኮ ከነሱ ጋር ትንሽ ልዩነት የተፈጠረው። አሪፍ በቃ እሱን የምታምን ከሆነ ኦኬ እንዳ አትነጣጥሉት አለ ያልከው ከኢንካርኔሽን በኋላ ሂውማን ኔቸር እና ዲቫይን ኔቸር አይነጣጠልም ነው። አሁን ባለፈው ያንተ ወዳጆች ያሉት ምንድነው? በቀላሉ ኢየሱስ ሂውማን ማይንድ አለው ካልን መለኮት ማይንድም ስላለው ስለዚህ ሁለት ማይንድ ሊኖረው ነው። ስለዚህ ሂውማን ማይንድ ሊኖረው አይገባም ነው ያሉት አይደል? ይሄን አይደል ያሉት? አዎ። ይሄ ደግሞ ስህተት የሚሆነው መለኮት ላይ መለኮት ማይንድ አለው የሚል ሐሳብ የለንም። መለኮት ሲምፕል ነው። ማይንድ በለው የሆነ ነገር በለው መለኮት ሲምፕል ነው። ሲምፕል ነው ማለት ቀላል ነው ማለት አይደለም። መለኮት ሲምፕል ነው ማለት በቀላሉ እግዚአብሔር የምትለው አምላካችን መለኮታዊ ባህሪው ከተለያዩ አካላት ወይ ደግሞ ከተለያዩ ባህሪያት ተገጣጥሞ የተሰራ አይደለም። ስለዚህ ልክ እንደ ሰው ባህሪ ወይ እንደ ሰው ኔቸር ማይንድ ያለው ወይ ደግሞ ሪዝነብል ሶል ያለው ከዛ ደግሞ ሳይኪ ያለው ወይም ደግሞ ይሄ የእንስሳት የሚባለው ደመነፍስ የሚባል ነገር ያለው ከዛ ስጋ ያለው ብለን አይደለም መለኮት ባህሪን የምንገልጸው ማለት ነው። እንደዛ ከተለያዩ አንዱን ካልሆኑ ባህሪያት ተገጣጥሞ የተሰራ አምላክ የለንምና ስለዚህ መለኮት ማይንድ አለው አይባልም ማለት ነው። መለኮት በቃ መለኮት ነው፣ ሲምፕል ነው ወይ ደግሞ ወጥ ነው፣ የሆነ የተገጣጠሙ አካላት የሉትም ነው። ስለዚህ ከዚህ አንጻር ነው መጀመሪያ የሚታየው መለኮትና ሰብአዊ ማይንድ ሁለት ማይንድ አለ ከመባል በፊት ማለት ነው። ስለዚህ በኢየሱስ ክርስቶስ አንድ ሂውማን ማይንድ አለ። ያ ሂውማን ማይንድ ደግሞ የሂውማን ኔቸሩ አካል ነው። አንድ መለኮታዊ ባህሪ ያለው ያ ባህሪው ደግሞ መለኮታዊ አካሉ የተገለጠበት ነው። ስለዚህ ሁለተኛው የሥላሴ አካል ወልድ የስጋ ባህሪ ወይ ደግሞ የሰው ባህሪ ገንዘቡ አድርጎ መጣ እንላለን። ያ የሰው ባህሪ ግን ሂውማን ማይንድን ይጨምራል ወይም ደግሞ ሪዝነብል ሶልን ይጨምራል እንላለን። ሪዝነብል ሶል የለውም የሚል ሰው ካለ ኢየሱስ ግማሽ ሰው ነው እያለ ነው ያለው፣ ወይም ደግሞ ጭራሽ ሰውም አይደለም ወደ እንስሳ ነው የሚቀርበው ከሰውነት ይልቅ እያለ ነው ያለው።
እዛ ላይ ጥንቃቄ ይፈልጋል። ለዛ ነው ኢየሱስ ነፍሴ እስከ ሞት ድረስ አዘነች ሲል ደግሞ ሐሴት አድርጎ በቃተተና ምናምን ሲል ያንን ሂውማን ሶል ያንን ፊት ለፊቱ ላለው ነገር ፐርሲቭ አድርጎ ያን ሪያሊቲ ምላሽ የሚሰጥበትን ያንን ሂውማን የሆነውን የሰው የሆነውን እንትን እየተናገረ ነው፣ የነፍስ ሪያሊቲ እየተናገረ ማለት ነው። ሶ በዛ መንገድ ነው ልንረዳው የሚገባው። ምን መሰል አሁን ለመቁጠርም ቅድም እንዳልከው አሁን በዲቫይን ማይንድ ላይ ስናይ ፕሮሰስ ያደርጋል ብዬ አላምንም ነው በግሌ። አሁን የሰብአዊ አይምሮ ፕሮሰስ ያደርጋል፣ የሆነ ነገር ያስባል፣ ይጨነቃል፣ የሆነ ነገር ሶልቭ ለማድረግ ፕሮብሌሞችን ሶልቭ ለማድረግ ያስባል፣ ፕሮብሌም ለመፍጠርም ያስባል። የዲቫይን ማይንድ ግን ፕሮሰስ አያደርግም። ኦልሬዲ ሂዝ ኦምኒሸንስ ጋድ ሁሉን አዋቂ ስለሆነ ፕሮሰስ የሚያደርግ የሆነ ነገር ለመፍጠር አያስብም፣ የሆነ ነገር ለማድረግ አይጨነቅም። ዲቫይን ስለሆነ ሁሉን አዋቂ ነው ብዬ በምድረው በክርስትና እምነት የመለኮት ባህሪ እንደመሆኑ መጠን የሰው ባህሪ ላይ ግን ለምሳሌ የክራይስትን የራሱን መምጫ እኔ አላውቅም ከአብ በቀር መላእክቶችም አያውቁም ብሎ የተናገረበት ፓርት ላይ የማያውቀው ፓርት የሰውነቱ ፓርት ነው ወይ? ዲቫይን ሁሉን አዋቂ ስለሆነ ክራይስት ምንም እንኳን ራሱን ባዶ አድርጎ ወደ ምድር ቢወርድም መለኮትነቱን አይተውም፣ ትቶት አይደለም የሚወርደው ማለት የሚጠፋ ዲሳፒር የሚያደርግ ነገር ስላልሆነ ማለት ነው። ሶ አብሮት ዲቫይን ካራክተሩ ካለ ስጋ በመልበሱ አላውቅም እንዴት ሊል ይችላል የሚል ነው ሁለተኛው ጥያቄ። ሶ ዲቫይን ባህሪ ሆኖ እንዴት አላውቅም ማለት ነው። አሪፍ ሀሳብ ነው። እንዴ ቆይ አንድ ላይ ጋስተኝና መለሳለሁ ቤት ገብችኝና ይሄ የሚያሳየው ሰዋዊ በአእምሮ እንዳለው ነው። አላውቅም ሲል የገለጠበት ያለበት ክራይስት ምድር ላይ ያለ ይሄንን የገለጠበት መንገድ ሰው መሆኑን አሁን ኢቨን ሰይጣን ወደ ተራራ አውጥቶት የዓለምን መንግስት ሁሉ አሳይቶት ወድቀህ ብትሰግድልኝ ምናምን ብሎ ሲሰግደው በሚጠይቅበት ሰዓት ላይ ክራይስት እየመለሰለት የነበረውም እንደ ሰው ነው። ለምሳሌ ይሄን ድንጋይ እንደ ዳቦ አድርግልኝ፣ ዳቦ አድርገህ እስቲ ቀይረው ብሎ በሚጠይቅበት ሰዓት ዴቭል ሰው ብሎ ነው የገለጸለት ያለው በእግዚአብሔር ቃል እንጂ በምግብ ብቻ አይኖርም የሚለውን ሀሳብ ያነሳለት ሰው ሂውማን መሆኑን ክራይስት ራሱም የገለጠ ነው። ግን አሁን የሰውነቱን ባህሪ እየገለጠ ስለሆነ ምድር ላይ ያለ በዛ በ33 ዓመት ከምናምን ያለው ኑሮ ውስጥ ሰውነቱን ስለሆነ እየገለጠ ያለው የሰውነት አእምሮ አለው ብዬ እንዳምን ያደረገኝ ለዛ ነው። ዲቫይን ስትል ደግሞ አትቆጥረውም። አንድ ሁለት ካልኩኝ የዲቫይን የሚቆጠር አይደለም ፕሮሰስ አያደርግም የሚል ሀሳብ ስታነሳውላቸው እነሱ የአፖሊናሪዮስን ትምህርት ትክክል ነው ብለው ያምናሉ። መመለስ አለበት መስተካከል አለበት ብለው ስለሚያምኑ እንደውም በጣም ሰፊ የሆነ ክርክር አስነስቶ ነበር እና ከዛ አንጻር ነው አላውቅም ያለበት ቦታ አለ። አንድ ቸርች ናቸው አይደል? አዎ። ታዲያ እኮ እነሱን ባይዘዊ እንትና ከክፋት አይደለም። እሺ ያው ፕላትፎርሙ ላይ ይታወቃል። አውትሪጀስ አይደለሁም ግን ባይዘዊ እኮ አሪፍ መልስ መልሰሃል። ጥሩ ነው። አንዳንድ እኔም የመለስኩላቸው ነገር አለ። ለምሳሌ ተመልከት ዕብራውያን ምዕራፍ 2 ቁጥር 17 እጅ ላይ መጽሐፍ ቅዱስ አለ? እጅ ላይ መጽሐፍ ቅዱስ ካለ ዕብራውያን ምዕራፍ 2 ቁጥር 17ን አንብብልን እስቲ። ዕብራውያን ምዕራፍ 2 በስጋና በደም እንዲሁ ተካፈለ፣ የአብርሃምን ዘር ይዟል እንጂ። ይቅርታ ከፍ በል ሰዎች በደንብ እንዲረዱት። እሺ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚያምርና የታመነ ሊቀ ካህን እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ
የሚምር እንጂ አይደል? እና የታመነ ትክክል። እሺ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞች እንዲመስል ተገባው። በምን ሁሉ በነገር ሁሉ ምንድን ነው እሱ? በነገር ሁሉ ምንድን ናቸው? ወንድሞችን ይመስል እያለ እኮ ወንድሞቹ እነማን ናቸው? ያው አማኞች ነው አይደል? ኦፍ ኮርስ ሰዎችን ነው ወንድሞቹ ያለው፣ ሰዎችን ነው የሚቀደሱትም ማለት ነው። ሶ እየነገረን ያለው በነገር ሁሉ ብሎ ሲናገር ወንድሞቹን ሲል እኛን ሰዎችን የሰው ዘርም ማለት ነው አይደል? ስለዚህ በነገር ሁሉ ማለት ታዲያ ምን ማለት ነው? የሰው ልጅ ሊያሟላው በሚገባው ነገር ነው። ሳያስባላቸውን ነገር ሁሉ ማለት ነው አይደል? የግሪኩም እሱ ነው ካታፓንታ ብሎ ያስቀምጣልና ሶ በቃ በሁሉ አስፔክት ማለት ነው፣ በሁሉ ገጽታው እነሱ ሊቀድሳቸው ስለመጣ የእነሱን ባህሪ ይዞ መምጣት አለበት ነው ፖይንቱ። ስለዚህ ሰውን ሰው ያስባለው ያን ባህሪ የሰጠውን አትሪቢዩት ሁሉ ኢየሱስ ይዟል ነው የሰው ኢሴንስ፣ የሰው ሊያሰኝ የሚችለው ያ ደግሞ ስጋ ነፍስ መንፈስን ይጨምራል። አሁን ኢየሱስ ክርስቶስ ኦፍ ኮርስ ትህትና ነው። እኮ አላቅም ያለበት ጋር እመጣለሁ። ትህትና ብቻ አይደለም እሱ ፈንክሽናል ሰቦርዲኔሽን ይባላል። ወይ ደግሞ በግብር ራሱን እያሳነሰ ነበረ። ኢየሱስ ክርስቶስ በባህሪ ከአብ አያንስም፣ በግብር ግን ከአብ ራሱን አሳንሷል። በስጋ ሲመጣ በግብር ራሱን ስላሳነሰ አላቅም ብሏል። በእስራኤላውያን የሰርግ ስነ ስርዓት ውስጥ ያለ አውድ ነው የተናገረውና ስለዚህ በዛ አውድ ውስጥ ልጅ የሰርጉን ቀን ቢያውቅ እንኳን የሰርጌ ቀን ይሄ ነው አይደለም፣ አባትየው ነው ያንን የማወጅ ስልጣን ያለውና ማለት ነው። ወይ ደግሞ ያንን የማወጅ ፕሪቪሌጅ ያለው አባትየው ስለሆነ ማለት ነው። ያ ሁሉን አያውቅም አያስብልም። ለምን ስትል አብ እንደሚያውቀው እንደዛ ወልድ አብን ያውቀዋል አይደለ ዴቪድ? ያውቀዋል። ስለዚህ እውቀቱ የአብ እውቀት ፍጹም ከሆነ ወልድም አብ እንደሚያውቀው የሚያውቅ ከሆነ የወልድም እውቀት ምንድነው ማለት ነው? ኦምኒሸንስ ነው፣ ሁሉን አዋቂ ነው። ፊኒሽድ። ስለዚህ ወልድ ሁሉን አያውቅም ሳይሆን የሚመጣበትን ቀን ለይቶ የሚመጣበትን ቀን ስለሆነ ያለው ያንን አያውቅም ሲል በእስራኤላውያን የሰርግ ሜንታሊቲ ውስጥ ነው። ልጁ አይሰርጉን ቀን ቢያውቅ እንኳን የመናገር መብት ስለሌለው ማለት ነው። አባትየው ነው የሚያደርገው። ኢየሱስ ራሱን በባሪያ መልክ ሆኖ ሲመጣ ራሱን ሲያሳንስ ያንን ስልጣን ጭምር ለአባቱ አሳልፎ ሰጥቶ ነው፣ ሁሉን ነገር ለአባቱ አሳልፎ ሰጥቶ ነው የመጣው። ከዛ የተነሳ ፈንክሽናሊ ያንን አለ። ከዛ በተረፈ ግን በነገር ሁሉ የሚለው ሐሳብ ቀጥታ በእያንዳንዱ ነገር ሰዎችን እንደመሰለ ወይም ደግሞ የሰው ባህሪ እንደያዘ ያሳያል። በሁሉ ነገር ካለ ነፍስን ይጨምራል ማለት ነው። ቃል ግልጽ ያለኝ ነገር አሁን አሳልፎ ስልጣኑን ሰጠ። ከተነሳ በኋላ ስልጣን በሰማይ ምድር ተሰጥቶኛል ብሏል። which means ከዛ በፊት ክራይስት ሳይሞት በፊት አላውቅም ያለበት ፓርት ላይ አያውቅም ማለት ነው። ከዛ ከተነሳ በኋላ ስልጣን በሰማይና በምድር ተሰጠኝ ካለስ በኋላ አውቋል ማለት ነው። ያኔ ራሱ አያውቅም ማለት አይደለም። ያኔ ራሱ ፈንክሽናሊ ግን ራሱን እያሳነሰ ነው እንጂ ማወቅና ኦንቶሎጂካል ነው አይደል? ኦኬ። ስለዚህ ትህትና ነው። ኦፍ ኮርስ ትህትና ነው። ቀደም ብያለሁ እኮ ትህትና ነው። እሱ ደግሞ ራስን ዝቅ ማድረግ የሚል በጣም ሰፊ አውድ አለ፣ ሰፊ ኮንቴክስት አለው እኮ። አሁን እነሱ ፐርፌክት ማን የሚባለው ነገር ፍጹም ወይም ደግሞ ፐርፌክት ማን የሚባለው የሰው ልጅ ባህሪ አሁን እኔ አሁን በከፊል አውቃለሁ፣ አንተ በከፊል ታውቃለህ። እዚህ አሁን 78 79 ሰዎች አሉ እዚህ የሚካተሉ፣ እነሱም በከፊል ያውቃሉ። ክራይስት ደግሞ ሰውን መስሎ ከመጣ በከፊል ያውቃል ነው ወይስ እኔ ሁሉን አዋቂ ነው የሚለውን እቀበላለሁ። ግን በሰውነቱ እንደዚህ አላውቅም እንደ ሰውነቱ እኮ አያውቅም ማለት ፕራንክ እኮ አይደለም። እንደ ሰውነቱ እንደ ሰብአዊ ባህሪ ኦፍ ኮርስ ሁሉን አዋቂ አይደለም ሰብአዊ ባህሪ። ግን ደግሞ ሰው ብቻ አይደለም ማለት ሁለት ሆነብኝ ካለ አሁን መሰለህ አሁን እንደ ሰውነቱ ስትለኝ አያውቅም እንደ መለኮትነቱ ያውቃል ካለ አለማወቅና ማወቅ አደረሰ ሞመንት መሆን ኤግዚስት ማድረግ የሚችል ነገር ነው። አስጨርሰኝ መሆን የሚችል ነው። አንዴ ልጨርስ። ኢየሱስ ክርስቶስ ሁለት ባህሪ ያለው ነው አይደል? እነዛ ሁለት ባህሪያት በአንድ አካል ኮኤግዚስት ያደርጋሉ አይደል? ኔቸር ሲባል ግን እንዴት ነው? ፐርሰን ነው? ኔቸር ነው። ኔቸር እና ፐርሰን የተለያዩ ናቸው።
ባህሪ ማለት ባህሪና አካል የተለያዩ ናቸው አይደል? ኔቸር ማለት ካቴጎሪካሊ ሰውን ከሰውነት ከሌሎች አካላት የለየው ወይ ደግሞ ከሌሎች ሰውን ከእንስሳ የለየው ምኑ ነው? ባህሪው ነው? አካሉ ነው? ኢሰንሱ ነው። ባህሪው ነው አይደል? እሺ ባኬን ፎርዝ የማደርገው ኦኬ ነው። እሺ ሰውን ከሌሎች አካላት የለየው ወይ ደግሞ ከሌሎች ፍጡራን የለየው ኢሴንሱ ነው፣ ባህሪው ነው። እሺ እኔ እናንተ አንድ ኢሴንስ አለን፣ አንድ ባህሪ አለን አይደለ? አዎ። እሺ እኔ እናንተን የለየን ምናችን ነው? በሰውነት አንድ ላይ ምንም አንለያይ፣ አካላችን ነው አይደል? አዎ። ጉድ አካላችን ይለያያል፣ በባህሪ አንድ ነን፣ በአካል ግን ለይቶናል። አናሎጂካሊ ነው ያልኩት። እሺ ወደ አብናው ስትመጣ ማንነት ማለት ነው። ሊትራሊ ሳይሆን አናሎጂካሊ ስትመጣ ተመሳሳይ ኢሹ አለ ማለት ነው። ሶሪ ስልኬን ጣለው ፈለው። እሺ አናሎጂካሊ ስትመጣ ሊትራሊ አይደለም። እሺ አናሎጂካሊ ስትመጣ በሶስቱ አካላትና በአንዱ ባህሪ መካከል ያለው ኮሚኒኬሽን በዛ መንገድ ነው። ስለዚህ አብና ወልድን የለያቸው ባህሪያቸው አይደለም፣ አካላዊ እንትናቸው ነው፣ አካላዊ አትሪቢዩታቸው ነው ማለት ነው። ስለዚህ ይሄ የመጀመሪያው ነገር ነው። ስለዚህ አሁን ወደ ወልድ ስትመጣ በወልድ ደግሞ ሁለት አካል አይደለም ያለው፣ ሁለት ባህሪ ነው። አካልነቱ የወልድ አካልነት ነው። ባህሪ ስትል ግን ሰውን ሰው ያሰኘው ነገር ማለት ነው። አምላክን አምላክ ያሰኘው ኢሴንስ ማለት ነው። በኢየሱስ ክርስቶስ ሁለቱ ኢሴንሶች አሉ፣ ወይ ደግሞ ሁለቱ በኢሴንስ ደረጃ ሳይሆን በሁለቱ ባህሪያት አሉ እንላለን። ሁለቱ ባህሪያት ግን በአንዱ አካል በኢየሱስ ክርስቶስ በአንዱ አካል በወልድ ነው የሚገኙ። ስለዚህ ሰብአዊ ባህሪው የራሱ አካል የለውም ማለት ነው። ሰብአዊ ባህሪው ሁል ጊዜ ቢሆን አካልነት ወይ ደግሞ በመለኮቱ አካልነት ነው ኦፕሬት የሚያደርገው ምን ጊዜም ቢሆን ማለት ነው ዴቪድ። ስለዚህ በኢየሱስ ክርስቶስ ሁለት ባህሪ ያለ እንዳለን አንድ አካሉ ሁለተኛ የሥላሴ አካል ወልድ ነው። ባህሪ ስንል ሰብአዊ ባህሪውንና መለኮታዊ ባህሪውን እያመለከትን ነው ማለት ነው። ታዲያ አሁን የተሰቀለው ዲቫይን ነው ወይስ ሂውማን? ዲቫይን የተሰቀለው ስግው ቃል ዲቫይን ነው ወይስ እሱ ጋር እንመጣለን። ቆይ አንዴ እሱ ጋር እንመጣለን። አንድ ጊዜ እውቀቷን እንጨርስና እንምጣ። እሺ የእውቀት ጉዳይ ሲነሳ ሁለቱ ባህሪያት እስካልተቀላቀሉ ድረስ ሰብአዊ እውቀት የሰው እውቀት ወይ ደግሞ የሰብአዊ ባህሪው እውቀትና የመለኮታዊ ባህሪው እውቀት ስቲል ኢንታክት ናቸው ማለት ነው። ግን ደግሞ በወልድ አካልነት የሚናገር ስለሆነ ሁልጊዜም የሰብአዊ ባህሪ እውቀት ለመለኮቱ ባህሪ ምን ያደርጋል? ሰሚት ያደርጋል። ፈቃድም እንደዛው ሰሚት ያደርጋል። ከዛ የተነሳ የሰብአዊ እውቀቱ ተለይቶን ያውቃለሁ አይልም። የመለኮቱ ፈቃድ በፈቀደለት ልክ ግን የእውቀትን ጉዳይ ይገልጣል ማለት ነው። ስለዚህ በዛ ምክንያት ነው አላቅም የሚለው ሐሳብ የሚገባው በዛ ውስጥ ነው ማለት ነው። ማወቅና ለማወቅ ሊኖሩ ይችላሉ፣ ግን ደግሞ የሚኖሩት በወልድ አካልነት ስለሆነ አላቅም ሲል ወልድ ነው አላቅም እያለ ያለው በስጋ ማለት ነው። ለምን ሲባል ራሱን ዝቅ አድርጎ መምጣትን ገንዘቡ ስላደረገ ወይ ደግሞ ራሱን ዝቅ አድርጎ መምጣትን ስለወሰነ ከዛ ዝቅታ ከዛ ትህትና አንፃር አላቅም ይላል። በሰርጉ ሜንታሊቲ ውስጥ የነገርኩ እሱ ነው። ግን ደግሞ እንደ አምላክነቱ ሳያውቅ ቀርቶ አይደለም፣ ራሱን ባዶ ለማድረግ ከመወሰኑ የተነሳ ነው። አሁን ሁለተኛውን ጥያቄ መለየት ይችላል። ስለዚህ በመስቀል ላይ የነበረው ማለት የተሰቀለልን ዲቫይን ነው ወይስ ሂውማን ማንነቱ ነው? እሺ እንቀጥል። ጥያቄህን እንደገና እንትን አድርግልኝ። በመስቀል ላይ ማለት አሁን ሁለት ኔቸር አለው። አንድ ፐርሰን ክራይስት በመስቀል ላይ በተሰቀለበት ሰዓት የተሰቃየ የነበረው ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ የተጨነቀበትን ምንነት ወይም ማንነት መለኮት ነው ወይስ ሂውማን ነው? ሂውማን ባሪ አምላክ ሰው ነው እንጂ ስግው ቃል ነው አትነጥልም። ይሄንን ነው ቅድም እኮ ያልኩት። አሁን የእነሱ ሀሳብ ምንድን ነው? መለኮት ፈቅዶ በስጋ ውስጥ ካለ ፈቅዶ ስፒሪቱ የመለኮት ነው፣ ሲወጋ
መለኮትም ይሁን መልአክም ይሁን ምንም አይነት ስፒሪት ስጋን ከለበሰ ይታመማል ብሎ ነው የሚያምኑት። ስጋን ከለበሰ ይታመማል ብሎ ነው የሚያምኑት። ይታመማል ብለው ነው የሚያምኑት። አሃ ምን ለው እሱን ነው ታዲያ። ይታመማል መለኮት ይታመማል ሳይሆን ናቹራሊ አለ ስልክ እየጠራ ነው ይሰማል። ናቹራሊ መለኮት ይታመማል ሳይሆን እኮ እኛም የምንለው መለኮት ግን በሰባዊ ባህሪው በኩል ሞትን ኤክስፒሪየንስ አድርጓል፣ ስቃይን ኤክስፒሪየንስ አድርጓል እንላለን እኛም እኮ። ይሄ እኮ ምንም የሚለይ ፖይንት ራሱ አይደለም እኮ። እኔ አሁን የሰው ይሄ ሂውማን ኔቸሩ ነው እየተሰቃየ ያለው። አሁን ዲቫይን ይሰቃያል ብዬ አላምንም እኮ። ተሰቃየ ሳይሆን ስቃዩን ግን ከሰባዊ ባህሪ እንትን ስለማያደርግ ከሰባዊ ባህሪ ስለማይለይ ኔቸሩ ከዛ በኋላ ተነጥሎ ስለማይኖር ስቃይን፣ መታዘዝን፣ ሰብሚት ማድረግን ሁሉ እነዛን ሁሉ በሰባዊ ባህሪው በኩል ኤክስፒሪየንስ አድርጓቸዋል ነው ፖይንታችን። ስለዚህ ዲቫይን አይደለም ማለት ኤክስፒሪየንስ ክራይስት ሰው የሆነው ክራይስት ነው። ለኛ ያንን ሰውነት ብቻውን ተነጥሎ አንልም። ግን ያልኩን ሰምታኝ እንደሆነ አላውቅም። ዲቫይን ኔቸሩ በሰባዊ ባህሪው በኩል ስቃይን ኤክስፒሪየንስ ያደርጋል። ይሄኛው ገብቶሃል ምን ማለት እንደሆነ? በሰዋዊ በኩል ዲቫይኑ ስቃይ ይደርስበታል ያልከኝ ነው። መለኮት ይመዋቲ ነው። መለኮት ሊሰቃይ አይችልም አይደል ዴቪድ? አዎ። ሰባዊ ባህሪን ገንዘቡ ሲያደርግ ግን ሰባዊ ባህሪ ሊሰማው የሚችለውን ነገር በዛ ባህሪው በኩል ኤክስፒሪየንስ ያደርጋል። ኤክስፒሪየንስ ያደርጋል ሲባል እንዴት? እሺ ሞትን ኤክስፒሪየንስ አድርጎታል። ናቹራሊ መሞት ሳያስፈልገው መለኮት መሞት ሳያስፈልገው ሞትን ግን ኤክስፒሪየንስ አድርጎታል። የሚነጠል ስላልሆነ ማለት ለምሳሌ ከተቀበለው መከራ መታዘዝን ተማረ ይላል አይደል የዕብራውያኑ ጸሐፊ? እሺ መታዘዝን የተማረው ማን ነው? እዛ እንትን ላይ ኧረ ቤቲ ተመለሽ። ወልድ ነው። መታዘዝን የተማረው ወልድ ነው አይደል? ይሄ ለመለኮታዊ ባህሪውም ይነገራል አይደል? ጉድ ለመለኮታዊ ባህሪውም የሚነገር ከሆነ ፖይንቱ ምንድነው? እሱ ራሱ ሳይሞት መለኮት ራሱ ሳይሞት ሞትን ግን ኤክስፒሪየንስ ማድረግ ይችላል ነው በስጋው ባህሪ በኩል። ስለዚህ ኤክስፒሪየንስ ማድረግ ሞትን ኤክስፒሪየንስ ማድረግ ሞት ምን ይመስላል የሚለውን ነገር በመዋቲ ባህሪው በኩል ሞትን ኤክስፒሪየንስ ማድረግ ሁለተኛው የሥላሴ አካል ችሏል። ያን ሊያደርግ የሚችልበትን ስጋ ይዞ ስለመጣ ማለት ነው። ለዛ ነው ፊልጵስዩስ 2 ላይ ስትመለከት እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይልና ታዲያ በሰው ምሳሌ ተገኝቶ ራሱን አዋረደ ይላል። በባሪያ መልክ ተገኝቶ ይላል። በእግዚአብሔር መልክ ያለው እሱ አምላክ የሆነ የእግዚአብሔር ልጅ በሰው መልክ ተገኘና ራሱን አዋረደ። መለኮት አይዋረድም። ሊዋረድ የሚችልበትን ግን ሊዋረድ ባዶ ማድረግ ማለት ራስን ዝቅ ማድረግ ማለት ነው። መታዘዝ ማለት ነው። እስከ መስቀል ሞት የታዘዘ ሆነ የሌለ ባዶ ማድረግ ማለት እስከ መስቀል ሞት መታዘዝ ማለት ነው። ማን ይሄን ሁሉ ያደረገው ሲባል በእግዚአብሔር መልክ የሚኖረው እሱ ወልድ በምን በኩል ሰው ሆኖ ሲመጣ በስጋው በሰባዊ ባህሪው በኩል ያንን ኤክስፒሪየንስ አደረገ ብለን እንፈታለን ማለት ነው። ስለዚህ ኤክስፒሪየንስ ማድረግና ኮምፕሊትሊ መሞት የተለያዩ ነገሮች ናቸው። ሞትን ግን በስጋው ባህሪ ኤክስፒሪየንስ አድርጎታል እንላለን። ስለዚህ የሞተው ሰባዊ ባህሪ የኢየሱስ የሞተው ሰባዊ ባህሪ መለኮት የተለየው ሰውነት አይደለም፣ መለኮት የተለየው ስጋ አይደለም ብለን እናስቀምጣለን። ታዲያ መለኮት ሞቶ ነው አይደለም? ሳይሞት ለምን? ባህሪው ስላደረገው ሞትን ግን እሱ ሳይሞት ኤክስፒሪየንስ አድርጎታል በሰባዊ ባህሪው በኩል እንላለን። በዛ መንገድ ነው የምንረዳው ወንድማችን። ባለፈውም ሁለት ሰው ጠይቆኝ ነበረ፣ ሁለቱ ጠይቀውኝ ነበር ማለት ያው ያንተን ሀሳብ አሁን ሳየው እኔ ጋም እነሱም ጋር ሰፖርት የሚያደርግ ነው። እነሱ ጋም አለ እኔ ጋም አለ ሚዲየም የሆነ የነሱ ችግር ኤክስፒሪየንስ ዋናው ችግራቸው ኤክስፒሪየንስ እሱ አይደለም ራሱ ኤክስፒሪየንስ ያደርግ ፊል ያደርገው። አሁን እነሱ መሰለክ አሁን አንድ ጓደኛችን ስንቴ የሚባል ነው ነበር። እሱ ከዋሂድ ጋር ብዙ ጊዜ ከነ ዋሂድ ጋር ነው ያወራል እና እሱ ቸርች ፋዘር የለም ይለዋል እሱ ማለት ነው። ቢኮዝ ዲቫይን ነው ፍጹም ሰው ሲል ፐርፌክት ማን አይደለም። ሰውነት የተካፈለው በስጋ ብቻ ነው። ስፒሪቱ ግን የመለኮት ነው። የመለኮት ስፒሪት ስጋ ውስጥ ሲገባ ግን እንደማንኛውም ሰው ይታመማል፣ እንደማንኛውም ሰው ይቆስላል ብሎ በሚያስተምርበት ጊዜ እሱን እንትን ማድረግ አይችሉም፣ ሬዚስት ማድረግ አይችሉም። ሰውነት የሚባለውን ፍጹም ሰውነት የሚባለውን ነገር አያውቅም የሚለውን ነገር ለምሳሌ እያወቀ ነው አያውቅም እያለ ያለው ትህትና ነው ብሎ ስለሚሞግታቸው ይሄ ሰውነት የሚባለውን ያለማወቅ እንትን እሱ አይቀበለውም እና
ቸርች ፋዘር ስማ በመጀመሪያ አሁን ልጆቹ ጋር ኮምፕሊኬትድ የሆነው ነገር ምንድነው? አንደኛ ነገረ ክርስቶሱ ላይ ስለ ነፍስ፣ ስለ ስጋ፣ ስለ ሰብአዊ ባህሪ፣ ስለ ሃይፖስታቲክ ዩኒየን የሚነገረው ነገር በሙላት የለም። የመጀመሪያ ያየሁት ነገር እሱ ነው። 2 ጊዜ አግኝቻቸዋለሁ። መጀመሪያው ነገር እሱ ነው። ኖርማቲቭ የሆነውን ይሄንን እኛ ጋር ያለውን እሱም በደንብ አያውቁትም። የመጀመሪያው ችግር እሱ ነው። ሁለተኛው ነገር ደግሞ ሂስቶሪካል ክሪስቶሎጂን በተለይ ደግሞ እነሱ አሁን እያሉ ያሉትን ነገር ያወሳሰቡ ሂስቶሪካል ክሪስቶሎጂ ውስጥ ያለውን ነገር በትክክል እንትና ለማለት ነው። ሂስቶሪካሊ እነሱ የሳቱ ትልቅ ውስጠት ያለው ማለት ነው። ሂስቶሪካሊ ኢየሱስ ክርስቶስ የሰው ነፍስ የለውም የሚለው አቡሊናሪዮሳዊ ትምህርት ኦልሬዲ በቤተክርስቲያን ታሪክ የማይታወቅ ትምህርት ነው። ሶ ማለት ሪኮግናይዝ የማይደረግ ማለት ነው። ያው ይታወቃል የአቡሊናሪዮስ ትምህርት ነው፣ ግን እሱ እንትን አይልም። ጉዳዩን በኋላ እያወሳሰበው ይመጣል እንጂ የመጀመሪያው ችግራቸው ሰብአዊ ነፍስ የለውም፣ የአመክንያዊ ነፍስ የለውም የሚለው ነው። ስለዚህ በጣም ኮምፕሊኬትድ ነገር ይታየኛል። አይሮ ነው ቸርች ላይ ያገልግሎ አላውቅም። አሁን እኛ ቸርች ቢሆኑ ግን እኔ አሳርፋቸዋለሁ እንጂ ያው ቸርች ላይ አይንቀሳቀሱም። እናንተ ጋር ምን ያህል የሆነ ታይም ይዘን እሱንም አስገብቼ ወይ ቀጠሮ ምናምን የሆነ ይዘን የሆነ ሰፋ ያለ ሀሳብ በዚህ ጉዳይ ይዘን ብናወራ ደስ ይለኛል። which means አሁን አንተ ያልካቸው ብዙ አጥጋቢ ምላሾች አሉ። ግን አሁን ለምሳሌ ስምዖን ገና ሕፃን በሆነበት ክራይስት አቅፎታ አይኖቼ ማረን አይተዋል በሚናገርበት ታይም ላይ ራሱ ክራይስት ሁሉን አዋቂ ነው። ኦምኒሸንስ በዛ በሕፃንነቱ ራሱ ግን ትህትና ነው። ያ ራሱ ዝም እንደ ሕፃን ራሱ እንደ አክሽን ነው የሚወስደው። እሱ ሁሉን እያወቀ ሕፃን ቢሆን ራሱ ሁሉን አዋቂ ነው። አዛ ታይም ሁሉን ቻይ ነው። ራሱን ባዶ አደረገ የሚለው መለኮታዊ ነገሩን አለመግለጡ ነው ብሎ ያምናል። እና እኔ ደግሞ በጥበብና በሞገስ በእግዚአብሔርና በሰው ፊት በጥበብና በሞገስ አደገ የሚለውን ሀሳብ ሳቀርብለት ጥበብ የሚያድግ ከሆነ የሰው ባህሪ ነው። ክራይስት አያድግም፣ በእውቀት አያድግም። ኦልሬዲ ሁሉን አዋቂ ስለሆነ በጥበብና በሞገስ በሰውና በእግዚአብሔር ፊት አደገ ሲልስ ምን ማለት ነው ብለህ ስትጠይቃቸው ይህንንም ትህትና ነው የሚሉት። ስለዚህ እነዚህን ነገሮች ጊዜ ይዘን ወይ ብናወራባቸው አንድ ቀን ደስ ይለኛል። ሙሉ በሙሉ ስህተት ስላልሆነ ትህትና የሚለው እንዳለ ሆኖ ግን አደገ የሚለው ለሰብአዊ ባህሪ የሚነገር ነገር ስለሆነ እሱ ላይ እንትን እንላለን። ቸርች ግን ምን ይሏቸዋል? ይሄን ሲሰሙ ምን ይሏቸዋል ልጆቹን? ያው እሱ ይጠይቃቸዋል። ልጁ ትንሽ በዚህ ጉዳይ ጠንከር ያሉ ሀሳቦች አሉት። ያው የሚጋጭ ነገር ማለት ያው ፍጹም ሰውነቱን ካልተቀበልክ ጭራሽ አልዳንክም ነው እንጂ እንዴት እነሱ ነው ሂዝ ኖት ፐርፌክት ማን ነው የሚላቸው። እሱ ዲቫይን ሆኖ በስጋ ውስጥ ነው ያለው። ሰው የተባለበት ምክንያት ዲቫይን በስጋ ውስጥ ስላደረ ነው። ዲቫይን በስጋ ውስጥ ሲሆን ይታመማል፣ ፈቅዶ ስለመጣ ይላል። ግን ሁሉን አዋቂ ነው ይላል። ያለዛ ሙስሊም ወንድሞቻችንን መሞገት አንችልም ፍጹም ሰው ነው ብለን የሚል ሀሳብ አለው። ያ እኮ ቸርች ምን ይሉታል? ያስኬዳል። ይሄ ማለት ያስቀጥሉታል በአገልግሎት ወይ ደግሞ በምዕመንነት በዛ እንትን ይሰማል። አይሰማም? አይሰማም? አሁን ይሰማል። አይሰማም? ይሰማል እኮ። አይ ቸርች እንዴት ነው አገልግሎት ላይ ያስቀጥሏቸዋል ምናምን በዛ ይሄኛውን ነገር ይዘው። አይ እንዴት በዚህ ጉዳይ ያው እኛ ኖርማሊ ፐርሰናል እና እንደዚህ ቁጭ ስትል የምታወራው ነገር ነው እንጂ መድረክ ላይ ያው እኮ አይ እምነቱን ይሄኛውን እምነት ይዘው አገልግሎት ላይ እንዲቀጥል ፈቅደውለታል ወይ ነው ጥያቄ ያለ። አይ በዚህ ጉዳይ ያው እኛ ነን እዚህ የምናወራበት አልኩ እኮ። እንደዚህ ፊት ለፊት መድረክ ላይ አገልግሎት ውስጥም አልገባም መድረክ ላይ። አዎ አይ እንደዛ አሁን ኢቭን ከአባልነት ጭምር የሚያሰርዝ ነው። ኤምኬሲ ብትመጣ ከአባልነት ጭምር ያሰርዛል ማለት። አሁን እኔ የምመራበት ቸርች ቢመጣ ሲምፕሊ መጀመሪያ ከአባልነት እንዳይሰረዝ ይዘ ነው ካውንስል እናደርገዋለን፣ አስተምረዋለን ምናምን። ከዛ በኋላ ግን ከቀጠለ ከቃል ጋር ማውራት ፈልጋለሁ ብሎ ነበርና ብዙ ሰዎች ጋር ሲያወራ አሁን እንዳልኩ አሁን ላይቭ ላይ እንኳን ስከታተል በጣም ስትሮንግ ከሆኑ ክርስቲያኖች ማለት እሱ ነው ወስዷል ወንድሜ ስለሆነ እና አያዋለሁ ዋይድ ጋም ሲያወራ ቸርች ፋዘርስ የለም ቸርች ፋዘር የለም ይለዋል። እሱ ማለት አባት የለም በቃ እንደዚህ ከሆነ ምክንያቱም ፍጹም ሰው እንዲህ ስለሚፈልግ ማለት ነው። ፍጹም ሰው የሚለው ነገር ካለው ብዙ ጥያቄዎች ስለሚያወርድበት
ፍጹም ሰውነትም ስለሚተው ዲቫይን ነው ብሎ ስለሚያምነው አይመችም ከነሱ ጋር ለምን ለማለት እና ወይ ጋብዘ ነው ኦንላይን አብረን ብናወራ የሆነ ጊዜ ላይ ደስ ይለኛል። ጥሩ እስቲ እንትን አደርጋለሁ በውስጥ ጽፍልህና እስቲ የሆነ ጊዜ ለማመቻቸት እሞክራለሁ። አይ ዶንት ኖ እኔ በቸርች ደረጃ ግን ብዙ እንትን አይደለሁም እና ምቾት አይሰጠኝም። ግን በጀስት እዚህ ቲክቶክ ላይ ፕላትፎርም ስለሆነ ማውራት እንችላለን። እንደዛ ያ ሶ ጋይስ ቴንክ ዩ ቤት ያረከ ፖስት ተመለሽ አጋፒ ስልጣን ሰጠው ያለው ምንድነው የሚል ሀሳብ